መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ የመሰጠት ጸጋን ፍቅር ማስተርዬ ይሄን ቪዲዮ ለማስተር አብናት ሼር አድርጋችሁ አድርሱኝ። ማስተርዬ የኔ አባት፣ የደሃዎች አባት፣ የምስኪኖች አባት አይዞ እሺ፣ ምንም ማለት ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ሰው ኢትዮጵያኖች መልካም ሰዎች ነው ማለት ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድልኝ። 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድነው ማለዋታል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። እኔ ኦሮሞም ይምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረዳል ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ክፈትና በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም። ስትመጡ ለማስተር አብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን እንዲያው አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል፣ ይታከማል። ልክ ነው። ሞጣዬና እንደሱ ያለውን ደብቀው መልካም ሰው አባረው። ግን እሱ መልካም ሰው ነው። የለመነው ለሌላቸው ነው። አጥቶ አይደለም። እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል ማስተርዬ
ይሄን ቪዲዮ ለማስተር አብነት ሼር አድርጋችሁ አድርሱኝ። ማስተርዬ የኔ አባት፣ የደሃዎች አባት፣ የምስኪኖች አባት አይዞ እሺ፣ ምንም አይደለም። ሁሉም ለመልካም ሁሉ ለበጎ ነው። እሺ ብራዘር፣ ምንም አይደለም። አባታችን፣ ወንድማችን፣ ሁሉ ነገራችን ማስተርዬ እንወዳለን። ምንም አትሆንም፣ እንጸልያለን። ምንም አትሆንም፣ ጸሎት እናረጋለን። ለአንተ ትንሽም ትልቅም እናቶችም አባቶችም ወንድም እህቶች ሁላችሁም ጸሎት እናረጋለን። ምንም አትሆንም ብራዘር፣ ምንም አትሆንም። ታውቃለህ የምስኪኖች አባት የነሱ ጸሎትም የነሱ ያው እነሱ የሚያስቡትና በልባችሁ ያረጉት ነገር ሁሉ ለአንተ ይደርስሃል። አይዞ ብራዘር፣ ምንም አይደለም። አታስብ፣ ትድናለህ። የብር ጉዳይ ከሆነ ህዝብ አለክ። ለጸሎትና የብር ጉዳይ ከሆነ ህዝብ አለክ። አታስብ ብራዘር። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን። በጣም አዝናለሁ በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለሁ ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይሉ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብሌ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ።
ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው አራቱን ቁርጥ እንግዲህ ሁለት ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። አራት ቁርጥ አነሳውና ቁጭ ብዬ አራቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል፣ እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል፣ የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላው በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጋለሁ ቤተክርስቲያኑ ጋር ስደርስ ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታውም ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላልው ብዬ አስቤያለሁ። ውጭ ነበር ማድረው ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በዛ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ። እስከ ዛሬ ድረስ መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረዓብ ነው። ረዓብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረዓብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ሁሉም ነገር እያለ ሰላም ያልከኝ አምላኬ ሰላም አሳድረኝ፣ በሰላም አሳድረኝ። ጋዙን አጥፍቻለሁ እንዴ? ጋዝ አጥፍቻለሁ እንዴ? ጋዙን ከኔ በኋላ የለኮሰ ሰው አለ እንዴ? አጥፍተሻሉ ቤት ዝም ብለሽ ጸሎትሽን አድርጊ። አጥፍቻለሁ፣ ጋዙን አጥፍቻለሁ። ያ ረቢ ጌታዬ መድኃኔዓለም አባቴ ወይ አንተ ታውቃለህ። ሴትዮዋ ግን ምን ለማለት ፈልጋ ነው? ቅድም እንደዛው ንቄት ሲያረጋት የነበረው ምን ለማለት ፈልጋ ነው እንዴ? እንደ አሽሙር ነገር እኮ ነው የተናገረችኝ። አሽሙር መሰለኝ፣ ለእኔ መሰለኝ። ለሷ ሴትዮዋ ግን ስርዓቷን ብትይዝ ጥሩ ነው። አቤት 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 አቤት! ይቅር በለኝ መድኃኔዓለም ይቅር በለኝ አምላኬ በሰላም እንዳሳደገው። እንዴ ምንዛሬ ስንት ገብቶ ይሆን ግን? እኔ እኮ ጠይቄያት አላውቅም። ዝም ብዬ እኮ ነው የምልከው ምንዛሬውን። በአሁኑ ደሞዝ ልካለሁ አልልክም፣ ያሁን ደሞዝ ሊላክላቸው አላክላቸው። እነሱ ቢላክላቸውም ያው ናቸው። ጭንቅ ከማውራት ወደኋላ አይሉም። ሁሌ ጭንቅ ነው መቼም። ልላክ አላክ። አይ እስቲ እንግዲህ እንደው ነው። ኧረ ሮቢት ጸሎትሽን አድርጌ ስለ መድኃኔዓለም ምን ሆነሽ ነው እንዴ? እኔ እኮ ለጸሎት ስቆም ብቻ የሁሉ ሀሳቦች ከየት ነው የሚመጡልኝ? ከየት አባታችሁ ነው የምትመጡልኝ እንዴ? ኧረ ልጸልይበት። ከሰው አጣልታችሁ ጨረሳችሁ። አዎ ከሰው ሁሉ አጣልታችሁ ጨረሳችሁ። እውነቴን ነው። አሁን ከእግዚአብሔር ልታጣሉኝ ነው? ኧረ ቆሜ እንደ ሰው ልጸልይበት እንዴ? ለጸሎት በቆም ቁጥር የሁሉ ሀሳቦች እንዶ አስቤያችሁ ማላቃችሁ ሀሳቦች እንዳለ አይምሮዬን የምትቆጣጠሩት ምን ሆነ? ኧረ እባካችሁ ስለ መድኃኔዓለም እንጸልይበት። ሸሃዳ ዴ አይ ጌታው ይቅር በለኝ መድኃኔዓለም። መቼም የሸቃሊት ነገር ታውቀዋለህ። መቼም የሸቃሊት ነገር አይምሮዋ ቢዚ ነው።